በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙምና፣ ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራውም በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩል ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉት ዘንድ ውጡ የሚል ውካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ፣ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ፣ ተዘጋጅተው የነበሩትም ከእርሱ ጋር ወደ ሰርጉ ገቡ፣ ደጁም ተዘጋ። በኋላም ደግሞ የቀሩቱ ቆነጃጅት መጡና ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እውነት እላችኋለሁ አላውቃችሁም አለ። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። እንጸልይ። ጌታ እንዲያስተምረን እንጸልያለን። የሰራዊት አምላክ ቅዱስ እግዚአብሔር ሆይ፣ ለሰው ዕድሜ የምትሰጥ ለሰው ዕድል የምትሰጥ አንተ ነህ። በዚህ ክፉ ዘመን ውስጥ ያንተን ፊት ለመፈለግ ካንተ ለመስማት የምስጋናንም መስዋዕት ያንተን ውለታ አስቦ እግዚአብሔር ሆይ ላንተም ለመስጠት አምልኮንና ስግደትን ለማቅረብ እድል ስለሰጠህን ከልብ እናመሰግንሃለን። ይሄ እድል ለጥቅማችን፣ ለለውጥ፣ ለቤተ ክርስቲያን፣ ለአብያተ ክርስቲያናት ሁሉ ደግሞም ለምድራችን በረከትን እንዲያመጣ ድካማችን ባንተ ፊት እንዲታይ እንለምንሃለን። ሁሉ ለስምህ ክብር ይሁን። ስለነበረን መልካም ጊዜ ሁሉ ክብሩ ላንተ ይሁን። ደግሞም ለቅዱስ ቃልህ ሰሚ ጆሮ፣ አስተዋይ ልቦና እንድትሰጠን እኔም እንደ ፈቃድህ የምናገርበትን ጥበብ ማስተዋል እንድትሰጠኝ እለምንሃለሁ። በክብር ጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ተቀመጡ። ይሄ ያነበብኩላችሁ የመጽሐፍ ቅዱስ ክፍል ማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ 13 ጌታ መድኃኒታችን በምድር ላይ ሲመላለስ ከተናገራቸው ምሳሌዎች ውስጥ አንደኛው ምሳሌ ነው። ስለ 10 ቆነጃጅት ሲነሳ የሚነበብ የመጽሐፍ ቅዱስ ክፍል ነው። እዚህ 10 ቆነጃጅት አንድነትም አላቸው፣ ልዩነትም አላቸው። የሚያመሳስላቸው ነገር አለ፣ ደግሞ የሚያለያያቸው ነገር አለ። 10ሩም ቆንጆ ናቸው። ይሄ ያመሳስላቸዋል። 10ሩም ቆንጆ ናቸው። 10ሩም ቆንጆ ናቸው። እንዴት ማለት ነው? ልክ በዚህ ዘመን ከበር መልስ ሁሉም ክርስቲያን እንደሆነው ማለት ነው። 10ሩም ቆንጆዎች ናቸው። ሌላው የሚያመሳስላቸው በተመሳሳይ ጊዜ ላይ ነበሩ። ጨለማው ለሁለቱም ነው። ጨለማው ለሁለቱም። በዘመኑ በነበረው በመካከለኛው ምስራቅ ጋብቻ ሁኔታ ሙሽራ በቀን አይመጣም፣ ሲመሽ ነው የሚመጣው። ሲመሽ ነው የሚመጣው። ወደ ሙሽሪት ቤትም የሚልከው የሙሽራው አባት ሂድ ይለዋል አሁን። እና ያን ጊዜ ምን ሰዓት እንደሚመጣ ከምሽቱ 2 ሰዓት ይምጣ፣ 4 ሰዓት ይምጣ፣ 6 ይምጣ አይታወቅም። ዝም ብሎ መጠበቅ። ይህን ምሳሌ ነው ጌታ ኢየሱስ ክርስቶስ እሱን ስለመጠበቅ የተናገረው። ከአባት በቀር ልጅም አያውቅም ያለው እሱን ነው። ሌሊቱ ለሁለቱም ነበር። ሌላው የሚያመሳስላቸው 10ሩም አንድ ዓላማ ነበራቸው። የተለያየ ዓላማ የላቸውም። ዓላማው ሙሽራውን መጠበቅ ነው። ሙሽራውን መጠበቅ ነው።
የሚገርመው ይሄ ብቻ አይደለም። ሌላም ያመሳስላቸው 10ሩም አንቀላፍተው ነበር። ያው ታውቃላችሁ ሲመሽ ጸሎት ቦታም ላይ የሚያዳፋቸው ሰዎች አሉ። ያዳፋቸዋል ደግሞ ይነቃሉ፣ ደግሞ ያዳፋቸዋል ደግሞ ይነቃሉ። እንደዚህ ያለ ነገር አለ። አንዱ ሌላውን ይቀሰቅሰዋል እና አሉ የሚጠብቁ የሙሽራውን ድምፅ መምጣቱን የሚጠብቁ አሉ። እነሱ ለቆንጆቹ ለቆነጃጅቱ ያሳውቃሉ። ወዲያው ብድግ ብድግ ይላሉ። ወዲያው መብራታቸውን አብርተው ይጠብቃሉ። እንደሱ ነው የሚሆነው። እንግዲህ ይሄ የሚያመሳስላቸው ነገር ነው። እስቲ ልዩነታቸውን ላንሳ። 5ቱ ሰነፎች 5ቱ ልባሞች ናቸው። ቆንጆ ደግሞ ሰነፍ፣ ቆንጆ ደግሞ ብልህ። ይገርማል። ይሄ ልዩነታቸው ነው። ሌላው ልዩነታቸው ተመሳሳይ ዓላማ ቢኖራቸውም ግልጽ የሆነ የዝግጅት ልዩነት ነበራቸው። ግልጽ የሆነ የዝግጅት ልዩነት ነበራቸው። ብልሆቹ በማሰሯቸው ዘይት ይዘዋል፣ ሰነፎቹ አልያዙ። ይሄ ግልጽ የሆነ ልዩነት። ከዚህ የተነሳ ሰነፎቹ ሙሽራው ሲመጣ ሱቅ ሄዱ። ሰርገኛ መጣ እንደሚባለው በእኛ ባህል ማለት ነው። በቃ ዛሬ ልናገርበት ያሰብኩት ሐሳብ ብልሆቹ ላይ አይደለም፣ ሰነፎቹ ላይ ነው። ዛሬ የምናገርበት ሐሳብ ርዕስ ካስፈለገው ስንፍና ማለት ይቻላል። ስለ ስንፍና ነው የምናገረው። ሰነፎቹ ስለሚል ትጋት ከተገኘብን፣ ብልህነት ከተገኘብን እሱ አይረሳው። ስንፍና ከተገኘብን ግን እሱን ማስተካከል ስለሚገባን በተለይ እንደዚህ ያሉ የጾም የጸሎት ጊዜያቶች፣ የእግዚአብሔርን ፊት የምንፈልግባቸው ጊዜያቶች ብርቱ ጎናችንን ለቅመን እግዚአብሔር ፊት የምንቀርብበት ሳይሆን ድካማችንን አነፍንፈን የት ጋ ነው ያለው ብለን በደንብ እነሱ ነቅሰን አውጥተን ንስሐ የምንገባበት፣ ያበላሸነውን የምናስተካክልበት፣ መንገዳችንን የምናቃናበት ስለሆነ ዛሬ እኔ ማነሳው ሐሳብ ስንፍና ጓዙን ጠቅልሎ ቸርች ገብቷል እያልኩ ነው እኔ። እሱ ላይ ነው መናገር የምፈልገው። አስቀድሜ ግን ስንፍና ምንድነው፣ ራሱ ስንፍና ምንድነው የሚል ሐሳብ እንደው መተርጎም እፈልጋለሁ። ስንፍና ስራን መስራት እየተቻለ ሙሉ አቅምን አለመጠቀም ማለት ነው። ስንፍና እሱ ስራ መስራት እየተቻለ ሙሉ አቅምን ኃይልን አሟጦ መጠቀም አለመቻል ስንፍና ነው። የስራ ተነሳሽነት ማጣት፣ ለመስራት አለመፈለግ፣ ሰራተኛው መስሪያ ቤት ባይሄድ፣ እንደው የደሞዝ ቀን እንኳን ባይሄድ አምጥተው ቢከፍሉት፣ በራን ኳኩተው፣ በዚህ ልክ ስንፍና አለ። ስንፍና መቦዘን፣ የሚገባውን አለማድረግ፣ ግዴለሽነት፣ እንደሚገባው ልብን ሰጥቶ አለመስራት ማለት ነው። ስንፍና የይድረስ መስራት፣ እንዳይቀር መስራት፣ ንዝህላልነት ማለት ነው ስንፍና። እሺ ስንፍና ይሄ ነው ካልኩ የሰነፍ ባህሪያት ምን ይመስላሉ? ሰነፍ መገለጫ አለው። አንደኛው የሰነፍ ባህሪ ከስህተት አለመመለስ። እዛው ተመልሶ እዛው ባለበት መርገጥ የስንፍና ባህሪ። የመሳፍንት ዘመን አንዱ ስንፍናን ያሳየናል። እግዚአብሔር ይቀጣቸዋል እንዲመለሱ፣ ሲያጠፉ ሲበድሉ፣ ወደ ጣዖት አምልኮ ሲመለሱ እግዚአብሔር ይቀጣቸዋል። ደግሞ ድረስልን ይላሉ። እግዚአብሔር መስፍን ያስነሳላቸዋል፣ ይታደጋቸዋል። ትንሽ ደግሞ ነፃ ሲወጡ አያውቁበትም።
ልክ እንደኛ ነፃነቱን አላወቅንበትም። ጾመን ጸልየን ያገኘነውን ነፃነት አያያዝ አላወቅንበትም። አጠቃቀም አላወቅንበትም። ስለዚህ ተመልሶ ደግሞ ሌላ እርጩሜ ይመጣባቸዋል። ደግሞ ይገረፋሉ። ደግሞ ድረስልን ይላሉ። መስፍን ያስነሳላቸዋል። እግዚአብሔር ይታደጋቸዋል። ትንሽ ነፃነትን ሲያገኙ ተመልሰው እዛው ይሽከረከሩ ነበር። የመሳፍንት ዘመን። ሌላ ሳምሶንን ማየት እንችላለን። አንዱ በመሳፍንት ዘመን ውስጥ አንዱ ስተት የደጋገመ ሰው ሳምሶን የጥፋቱ ልክ ይሄ ነው አይባልም። ደጋግሞ ነው ያጠፋው። ገና ከመጀመሪያው ያጠፋው ከሞተ አንበሳ ጋር ከዚያ የተገኘ ማር በላ። ራሱ ብቻ በልቷል፣ ቤተሰብ በላ። ግን ያውቃል ስተቱን፣ አልነገራቸውም ይላል። ለምን? ናዝራዊ ከሬሳ ጋር አይነካካም። እሱ ግን ጭራሽ መነካካትም አይደለም፣ ይበላል። ይሄ ብቻ አይደለም። ይሄ ሰውዬ የአህያ መንጋጋም ያነሳል። የሞተ ከሬሳ ጋር ምን እንደሚያገናኘው አላውቅም፣ ግን ይገናኛል። ናዝራዊ የተለየ ነው። ሚነካው አለ፣ ማይነካው አለ፣ የተከለከለው አለ። እግዚአብሔር ግን ሕዝቡን ሊታደግ ስለሆነ አሁንም በምህረት ቢመለስ ይተወዋል። የሚገርማችሁ ብዙ ጊዜ ስለ ሶምሶን ውድቀት ሲነሳ ደሊላ ናት የምትነሳው። ግን ሶምሶን እዛ አካባቢ መመላለስ ከጀመረ ሰንብቷል። ወደ ሶሬቅ ገባ ይላል። ደሊላ ላጋ ብቻ አይደለም፣ እዛ ሰፈር ዘው ይላል። አንድ አገልጋይ ሁሌ ቼቼንያ ምን ያደርጋል? ለምስክርነት ወንጌል ስርጭት እና እዛ ሰፈር ነው የሚገኝ። ሰውየው የተፈለገበት አጀንዳ ትልቅ ነው፣ ሰፈሩ ትንሽ ነው። ይሄ ብቻ አይደለም፣ ታታልለዋለች። ደሊላም ጋር ገብቶ አሁን መግቢያ መውጫው ጠላት እያየው አወቀው፣ የት እንደሚገባ ከየት እንደሚወጣ። በጣም ብራዘር እወቅበት በደንብ። መውጫ መግቢያህን የሚያጠና ሰይጣን አለ፣ የሚያጠና ክፉ አለ። ውድቀትን የሚፈልግ እግዚአብሔር የተፈለክበትን አጀንዳ ግብ እንዳትመታ የሚታገልህ ክፉ እንዳለ እወቅ። አጠኑት መግቢያ መውጫውን። ከሱ ጋር ተውና ከደሊላ ጋር መነጋገር ጀመር። ታውቋል የት እንደሚገባ። በአንድ ቀን የሆነ ታሪክ ነው ይሄ። በአንድ ቀን እኮ አይደለም። አንድ ቀንማ ገብቶ ወጣ። ሌላ ቀን ቢያናግሯት በዛው ቀርቷል። ይደጋግማል ሰውየው። ስለዚህ ከሷ ጋር ብር እንሰጥሻለን አሏት። እሷ ደግሞ ብር ካገኘች ጉዳዩ አይደለም። እሱም ተውት እና የኃይሉን ሚስጥር አንዴ ገመድ ሲበጣጥስ፣ አንዴ ችካል ሲነቅል፣ አንዴ እዛው ሲመላለስ በመጨረሻ ላይ ቁልፍ ነገር ነገራት፣ ጸጉሩ ላይ እንዳለ እና እንቅልፍ ወሰደው። ይተኛል ማይሆን ቦታም እንቅልፍም ይወስደዋል። ሰውየው ይወስደዋል። ይገርማል። እና ከዛ በኋላ ያው ጸጉሩ ተላጨ፣ ፈጭታ አረጉት፣ አይኑን አወጡት። የዳዊትን ማንሳት ትችላላችሁ። ዳዊት ተደጋጋሚ ኃጢአቶች አሉ በተለያዩ ጉዳዮች ላይ። ዳዊት ወደ ቤርሳቤ ሲገባ የኦሪዮን ሚስት የኬጢያዊውን የኦሪዮ ሚስት እንዴት አድርጎ እንዳስነወረ ታውቃላችሁ። ከዛ በፊት የነበረው የዳዊት ታሪክ ታቦቱ ወጥቶ ጦር ሜዳ ተኬዶ ዳዊት ሰፈር የቀረበትን ታሪክ አናነብ። ጦር ሜዳ ነው፣ ቀድሞ ነው የሚገኘው፣ ተዋጊ ነው። የዛን ጊዜ ግን ሰፈር ቀረ። ሰፈር መቅረቱ ብቻ አይደለም፣ ጸሎት ላይ አይደለም የዋለው፣ ይንሸራሸራል። ሽርሽር ህይወት ይሸረሽራል። በልክ ካልሆነ አደጋል። በምናየው በምንሰማው የሚገቡ ነገሮች አሉ። አያት ራቁቷን ስትታጠብ አየ። ሰገነት ላይ ሆኖ አየ። ከዛ አስጠራት፣ አጣራ ስለሷ።
አልነቃም። ባሏን አስመጣው አርግዣለሁ ስትል ይሄ ነገር የአንድ ቀን ጉዳይ አይደለም። ከምንዝርና እስከ እርግዝና ጊዜ ይፈልጋል። የተደጋገሙ ግንኙነቶች አሉ። አሁንም ዳዊት ድንዛዜ ላይ ነው፣ አልተመለሰም። ባሏን አስመጣው። ይህም ጊዜ አለው። ጊዜ ውስጥ የሚከናወን ነው። አስመጣው። ቤት ግባለው፣ አልገባም አለ። አበላው፣ አጠጣው፣ አሰከረው። ሰውየው አልገባም አለ፣ እምቢ። እግዚአብሔር ይታገሳል፣ ግን ደግሞ ይገልጣል፣ እድል ይሰጣል። አልመለስ ሲሉ ፀሐይ ላይ ያሰጣዋል። በምንም አይነት አልቻለም። ከዛ በኋላ በዚህም አላቆመም። በራሱ እጅ ደብዳቤ ሰጠው። ይሄንን ለዋናው የጦር አለቃ ለኢዮአብ ስጠው። ኢዮአብ ሲያነበው ይሄንን ኦሪዮንን ከዋኖቹ ጀግኖች ፊት አቆመው ይላል። አቆመው። እነዛ ዋኖቹ ያውቃሉ እንዴት እንደሚከላከሉ፣ ምን እንደሚያደርጉ ልምድ አላቸው። ይሄ ልምድ የሌለው ተራ ወታደር እሱን አስቆሙት። ወዲያው መቱት፣ ገደሉት። ዳዊት ድንዛዜ ውስጥ ነበር። ስህተት ከስህተት አለመመለስ፣ እግዚአብሔር ምን ይላል አለማለት፣ ስንፍና ድንዛዜ ነው። አንዱ የስንፍና መገለጫ አለመመለስ ነው። የኛ ነገር እንዴት ነው? እሺ፣ ሁለተኛው የሰነፍ ባህሪ ታካችነት። ታካችነት ከዳተኝነት ጋር የተገናኘ ነው። ታካች፣ ዳተኛ። ታካች ወይም ዳተኛ ኃላፊነትን የማይወጣ ማለት ነው፣ ወይም የሚያዘገይ ማለት ነው። ሰው ሲታክት በጊዜ ሪፖርት አያቀርብ። ሰው ሲታክት በጊዜው ስራውን አይሰራም። ሰው ሲታክት ነገ ይላል። ሰነፍ ነገ አያልቅበትም። ነገ ላይ ስትደርሱ ደግሞ ሌላ ነገ አለ። ጥረት የማያደርግ ማለት ነው። ታካች፣ ስራ የሚሰለቸው ማለት ነው። ስራን እንደ ድል ሳይሆን እንደ ዕዳ የሚቆጥር በኢየሱስ ዛሬ ባይብል ስተዲ አለ እንዴ በጌታ እያለ ጌታን ለማገልገል የሚሄድ ዳተኛ። ምሳሌ 27 ቁጥር 22 ላይ ሰነፍን በሙቀጫ ውስጥ ከእህል ጋር በዘነዘና ብትወቅጠው ስንፍናው ከእርሱ አይርቅም ይላል። በጌታ በኢየሱስ እህሉ ተሻለ። እህሉ ገለባው ይለቃል፣ ገብሱ ይፈተጋል፣ ከገለባው ይላቀቃል። ሰነፉ ግን እንዲህ ቀላል እንዳይመስልህ ለዓመታት ያዳበረው ነው ስንፍናው። ኦቨርናይት አይደለም፣ በአንድ ሌሊት አይደለም የተጣበቀው። እንደሱ ይላል ምሳሌ 26 ከ14 እስከ 15 እንዲህ ይላል። ከ14 እስከ 15 ሳንቃ በማጠፊያው ላይ እንደሚዞር እንዲሁ ታካች ሰው ባልጋው ላይ ይመላለሳል። አልጋው ራሱ ስታሳዝን፣ የሰነፍ አልጋ የፈረደባት። ታካች ሰው እጁን ወደ ወጭት ያጠልቃል፣ ወደ አፉም ይመልሳት ዘንድ ለእርሱ ድካም ነው። መብላት እንዴት ነው የሚመጣ? ይጀምራል እንጂ አይጨርስም። በጣም ትልቅ ፕሮጀክት የሚጀምር ነገር ግን የማይጨርስ ነው። ሁልጊዜ ይቅርታ በመጠየቅ ይታወቃል። ሶሪው አያልቅም። ሁሌ ሶሪ። ሰበብ ማብዛት፣ ማመካኘት የታካች ባህሪ ነው። ታካች ምሳሌ 20 ቁጥር 4 ላይ ታካች ሰው በብርድ ምክንያት አያርስም ይላል። ስለዚህ በመከር ይለምናል፣ ምንም አያገኝም ይላል። ትክክለኛው እኮ የእርሻ ጊዜ ወገኖቼ ሆይ የብርዱ ጊዜ ነው።
መሬቱ በደንብ የሚሰነጠቀው። የዛን ጊዜ ጎበዙ ገበሬ ተመስገን እያለ ሲለው እያካፋበት ሲያርስ ታካቹ ያቆማል፣ አይሰራም። ምክንያት ሲባል ብርድ ወይ ብርድ። በትምህርት ቤት የመጀመሪያው ክፍለ ጊዜ የሚያመልጣቸው የትኞቹ ልጆች ናቸው? እዛው ትምህርት ቤቱ ሰፈር ያሉ ልጆች ናቸው። ከሩቅ የሚመጡት አንደኛ ናቸው። በተረፈ ጊዜያቸው ኳስ ተጫውተው ተሯሩጠው ምን ብለው ይገባሉ፣ አንብበው ይገባሉ። በመስሪያ ቤት አርፍዶ በመግባት የሚታወቅ ቼክ መስሪያ ቤት ስራ ቦታ እወቁ። በጣም የሚገርማችሁ ብዙውን ጊዜ አርፋጆች ናቸው። ቼክ ቸርች አርፋጆች ናቸው። ታካች። ሶስተኛው በጣም የሚናገር በጣም የማይሰራ ነው። አይ ስብሰባ። አንዳንድ ሰዎች ታውቃላችሁ፣ የስብሰባ ቀን የማይቀሩ የሥራ ቀን የማይገኙ፣ የነገር ብልት የሚያውቁ፣ የወደቀ ነገር ቀና ማያረጉ፣ በጣም ይናገራሉ ግን በጣም አይሰሩ። ቸርች ውስጥ ባሳለፍኩት ዘመን እግዚአብሔር አንዱ ያሳየኝ ነገር በጣም የሚሰሩ ሰዎች በጣም አይናገሩ፣ በጣም የሚናገሩ ሰዎች በጣም አይሰሩ። ይሄን አየሁ። ምሳሌ 14:23 ላይ ምሳሌ 14:23 በድካም ሁሉ ልምላሜ ይገኛል፣ ብዙ ነገር በሚናገር ከንፈር ግን ድህነት ብቻ አለ ይላል። በድካም ልምላሜ ይገኛል፣ ብዙ ነገር በሚናገር ከንፈር ግን ድህነት ብቻ አለ ይላል። መድከምንና ዝም ብሎ ማውራትን ነው የሚያነጻጽረው። መድከም ፍሬ አለው፣ መድከም ውጤት አለው። ተማሪ ከደከመ፣ በጣም ካጠና፣ ሰራተኛ ተክቶ ከሰራ፣ አገልጋይ ተክቶ ካገለገለ፣ ከደከመ መለምለም አለ። በመንፈሳዊው፣ በኢኮኖሚው፣ በአገር ለውጥ ይመጣል። አራተኛ ፍሬ ቢስነት። የሰነፍ ባህሪው ፍሬ ቢስ ይታይበታል። ፍሬ የለም፣ ፍሬ ቢስ። ወገኖቼ እግዚአብሔር እያደሩ ለማነስ አልጠራንም። በበለጠ እንድናገለግል፣ በበለጠ ፍሬ እንድንገለጥ የእግዚአብሔር በጎ ፈቃድ። እንድለወጥ ትፈልጋለህ ወይ፣ እንዳፈራ ትፈልጋለህ ወይ ብለን እስከማንጠይቅ ይፈልጋል። ለዚህ ነው የተጠራነው። ፍሬ ቢስ ምሳሌ 12:27 ላይ ታካች ሰው አደን ምንም አያድንም ይላል። ለሰው የከበረ ሀብት ትጋት ነው ይላል። እንደ አገልጋይ እንደ ተገልጋይም ለውጤት አለመስራት፣ ለፍሬ አለመስራት። ወገኖች ሁሌ እድል አይገኝም። እድልን መጠቀም በጣም ያስፈልጋል። ምሳሌ 19:15 ተግባር መፍታት እንቅልፍን ታመጣለች፣ የታካች ነፍስ ትራባለች ይላል። ሌላ አምስተኛና የመጨረሻው ለእግዚአብሔር ንግግር ምላሽ አለመስጠት። እግዚአብሔር በጣም ይናገራል በዚህ ዘመን። ምላሹስ አግኝቶ ይሆን ወይ? ፈቀቅ ብለን ይሆን ወይ? ለውጥ አምጥተን ይሆን ወይ? ማርቆስ 3:5 ላይ ማርቆስ ወንጌል ምዕራፍ 3:5 ላይ እንዲህ የሚል ቃል አለ። እዚህ ክፍል ላይ ጌታ ኢየሱስ ክርስቶስ አንድ እጁ የሰለለች ሰው ነበርና ሊከሱትም በሰንበት ወደ ኢየሱስ። የሰውየው ፈውስ ጉዳያቸው አይደለም፣ ነገር ፈላጊ ናቸው። ቦታው የፈውስ ቦታ ነው፣ ግን ሰዎቹ ነገር ፈላጊ ናቸው እና ይፈውሰው እንደሆነ ይጠባበቁ ነበር። ይፈውስ ይሆን ብለው እጁ የሰለለችውን ሰው ተነስተ ወደ መካከል ና አለው። በሰንበት በጎ ማድረግ ተፈቅዷልን ወይስ ክፉ፣ ነፍስ ማዳን ወይስ መግደል አላቸው። እነርሱም ዝም አሉ ይላል። ቁጥር 5 ላይ ስለ ልብ
በልባቸው ድንዛዜ አዝኖ ይላል ዙሪያውን እየተመለከተ በቁጣ አያቸው። ሰውየውንም እጅህን ዘርጋ አለው። ማለት ልባቸው ደንዝዟል። ድንዛዜ ውስጥ ናቸው። የደነዘዘ ታውቃላችሁ ምላሽ የማይሰጥ ማለት ነው። አካል ሲደነዘዝ ምላሽ አይሰጥም። ሲቆነጠጥ ለእግዚአብሔር ነገር ምንም ምላሽ የማይሰጡ ለሌላ ነገር አክቲቭ። ሮሜ 11 ላይ ስለ እስራኤል ቤት መጽሐፍ ቅዱሳችን ሮሜ 11 ቁጥር 8 ቁጥር 25 ላይ እንዲህ ይላል ሌሎቹም ደነዘዙ የሚል ቃል አለ። እንዲሁም አይኖቻቸው እንዳያዩ ጆሮቻቸው እንዳይሰሙ እግዚአብሔር የእንቅልፍ መንፈስ እስከ ዛሬ ድረስ ሰጣቸው ተብሎ ተጽፏል ይላል። ቁጥር 25 ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ ይህን ምስጢር ታውቁ ዘንድ እወዳለሁ። የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው። በጣም የሚገርማችሁ እስራኤል በጣም ትልቅ ገቢ የምታገኘው በቱሪስት ነው። በጣም በቱሪስት ስትሄዱ ያስጎበኟቸዋል። ኢየሱስ የተወለደበት ቤተልሔም፣ ኢየሱስ የፈወሰባቸው ቦታዎች፣ የተጠመቀበት ዮርዳኖስ፣ ዘኬዎስና ኢየሱስ የተገናኙባት ያቺ ሾላ ዛፍ፣ እያንዳንዱን በቅርስነት ጠብቀው አቆይተዋል። ግን ኢየሱስን አያውቁ። ከዚህ በላይ ድንዛዜ አለ? ገቢ ያገኙ ኢየሱስ ተወለደ እያሉ መወለዱን አያምኑ። ድንዛዜ ሆነባቸው ይላል። ድንዛዜ ምላሽ አለመስጠት ነው። ድንዛዜ ከየትኛውም ጊዜ ይልቅ እግዚአብሔር በላይ እየተናገረ ያለበት ጊዜ ነው። በጣም በስብከት በትምህርት በትንቢት እግዚአብሔር ይናገራል። እሱ ብቻ እንዳይመስላችሁ በወረርሽኝ ይናገራል። የበሽታ አይነት ሰምተን ማናቀው በሽታ ነው ያየነው። ሳርስ የሚባል በሽታ፣ የወፍ ጉንፋን የሚባል በሽታ፣ ኢቦላ የሚባል በሽታ፣ በሰው አካል በጆሮ በአፍንጫ ደም እያወጣ የሚገድል በሽታ፣ ውስጥ የሚያደማ በሽታ፣ ኮቪድ-19 ቁጥርም ተሰጠው። ምን ብዛቱ የበሽታው አይነት ወረርሽኙ። በጣም እኮ ነው የሚገርመው። እስራኤል ራሽያና ዩክሬን፣ ወይ ጉድ! ራሽያና ዩክሬን ሲባል ካሊፎርኒያ እሳት ነደደ። ድሮም ይነዳል ካሊፎርኒያ፣ ጫካው ነው የሚቃጠለው። አሁን ግን ሰፈር ገባ፣ ቤት አቃጠለ። ሰዎቹ ምክንያት ሲሰጡ መጨረሻ ዘመን ነው አይሉም። ወፏ ተነስታ እሳት ይዛ ወደ ሌላ ቦታ ስትሄድ እሷ አቃጠለች ይላል። ወፏ አሁንም በወፏ የእናቴ መቀነት አደናቀፈኝ። እንዴት ነው ምን ዘልቀው? እንዴት ነው ይሄ ሁሉ ሰበብ? የት ነው ምን ደርሰው? ክርስቲያኑ ነቅቶ ይሆን ወይ? እስራኤል ላይ የሆነውን፣ ጋዛ ላይ የሆነውን፣ አሁን እየሆነ ያለውን ወገኖች ማንም አይሙት፣ ማንም ቤተ ክርስቲያን ማንም አይሙት ብላ ለትውልድ መቃተት አለባት። ይሄ ሁሉ ንግግር ነው። የፍቅር መቀዝቀዝ፣ ጦርነት፣ የመሬት መንቀጥቀጥ ድሮ ከሩቅ ነው የምንሰማው። ድሮ ኢትዮጵያ ውስጥ ድሮም ተንቀጥቅጦ ያውቃል። ተማሪዎች ሆነን እኔ ያስታውሳለሁ፣ ዜና ሰማን፣ ብላክቦርዱ ከከከከ ይላል። እኛ አልገባንም። ኋላ ስንወጣ ዜና ተናገረ። ከከከ ብሎ ሚተው ነው። ያሁኑስ ይሰነጥቃል፣ መሬት ቤት ያወድማል። አዲስ አበባ የገጠመንን የቅርቡን ታስታውሳላችሁ። ምንድነው የሚባለው? ንዝረት ከአፋር ክልል ተነስቶ ብራዘርዬ ንዝረት ብቻ አትበል፣ መጨረሻ ዘመን ነው። እነሱ ሳይንሱን ነው የሚነግሩን። ልክ ናቸው። በደረሱበት ሳይንሱ ነው ማስረዳት አለባቸው የሚነሳበት። እኛ ግን አንድ ነገር ገብቶናል። የመጨረሻው ዘመን አንዱ ምልክት የመሬት መንቀጥቀጥ፣ ረሃብ ነው፣ ቸነፈር ነው፣ ጌታ በደጅ ነው፣ ምልክት ነው። ደወል እየተደወለ ነው። ሲደወል ወይ ግባ ነው ወይ ውጣ ነው። እግዚአብሔር እየተናገረ ነው። ለዚህ ንግግር ምላሽ መስጠት ቤተክርስቲያን ገና ናት። እሺ ይሄን ካልኩ ስንፍና ምን ያመጣል ልበል? መልእክቴን ከመቋጠሬ በፊት ስንፍና ምን እንደሚያመጣ በጣም ብዙ ነገር ያመጣል። እኔ ግን 3 ነገር አሳያችኋለሁ። አንደኛው ስንፍና የሚያመጣው ድህነት። መቼም ብልጽግና ያመጣል። ስንፍና ብልጽግና ያመጣል። አይምሮን አያበለጽግም። የማያነብሰው አይምሮ እንዴት ይበለጽጋል?
የማይሰራ ሰው እንዴት አድርጎ ነው የሚባረከው? ስንፍና ሲበዛ አንዱ ምልክት ምንድነው? ሌብነት ነው። አቋራጭ እንጂ ሰርቶ ማግኘትም ሰው አይለማመድ። ስንፍና ድህነት፣ ስንፍና ለድህነት የሚዳርግ መጥፎ ባህሪ መሆኑ በመጽሐፍ ቅዱስ ተጠቅሷል። ምሳሌ 6 ቁጥር 10 ላይ በተለይ ምሳሌ 6 ቁጥር 10 እንደዚህ ይላል፣ ጥቂት ትተኛለህ፣ ጥቂት ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነትህ እንደ ወንበዴ ችጋርህም ሰይፍ እንደታጠቀ ይመጣብሃል ይላል። ማለት አይምርህም ነው። አይምርህም፣ ታጥቆ ነው የሚመጣው። አይምርህም ነው። ታውቃላችሁ መስራትን ትተው አሁን ጋብቻ እንኳን ታውቃላችሁ ምን አላት ተብሎ እኮ መስራት አይፈልግም ሰው። አቋራጭ እንደውም አንዴ ወጣቶችን ቅድመ ጋብቻ ትምህርት እያስተማርኩ አሁን እኮ እናንተ ቢዝነስ ሆነ እግዚአብሔርን የምትፈራ እያላችሁ አይደለም፣ ምን አላት እያላችሁ ነው። ዲግሪ ዲፕሎማ እያያችሁ ነው። ኮንዶሚኒየም ቤት አላት ወይ እያላችሁ ነው። ምስል ምሳ እየበላን ምን ይሉኛል? አይ ፓስተር እሱ ብቻ እኮ አይደለም ቤተሰቦቿ የሚወረሳላቸው ወይ ጓደኛው ቀበል አለና ኧረ ፓስተር እሱ ብቻ አይደለም ብቸኛ ልጅ ናት ወይ ከወንድሞቿ ጋር ምን አታገለ? ይሄ ነገር ምን እየሆነ ነው? ምንድነው እየሆነ ያለው? ቤተሰብን የሚነካ ድህነት ታካች ሰው ወደ ራሱ ይጋብዛል። ከድህነት የተነሳ ሰዎች ይራባል፣ ይሰደዳል። ሁለተኛውን ላንሳ። በምኞት መኖር አንዱ የሰነፍ ስንፍና የሚያመጣው ጣጣ ነው። ስንፍና የሚያመጣው ጣጣ ከስራ ፈትነት በምኞት ብቻ የሚኖሩ ሰዎች ይወጣሉ። በጣም በነገራችን ላይ ከቸርች ሩቅ እንዳይመስላችሁ በትምህርት መልክ መጥቶ ነበር አንድ ሰሞን፣ አሁንም አልጠፋም። ኔሚት ክሌሚት ጥራው እዘዘው እና አንድ ሰሞን እንዳውም ፈሊጡ ሁሉ በትልቅ ቪላ ቤት አካባቢ ምርጥ ቤት ሲያዩ በኢየሱስ ስም እንወርሳለን ይላሉ። ጥሩ መኪና ባጠገባቸው ካለ በጌታ በኢየሱስ ስም እንወርስ። እግዚአብሔር ዘራፊ ነው። የሰው የደከመበትን ላቡን ጠፍ ያረገበትን እየወሰደ ላንተ ለሰነፍ የሚሸልም አያረገውም እግዚአብሔር። እና ትምህርትም ሆኖ መጣልን። ከመድከም ይልቅ አቋራጭ አንዳንዶች ይሄ የሚቋምጡ የሌላውን የሚመኙ ከዚህ ባለፈ የሥራ ተነሳሽነት የሚገድሉ ትምህርቶች ስንፍናን የሚያበረታቱ ናቸው። አንዳንዱ እንዲህ ይላል፣ የንጉስ ልጅ ይላል። ለምን ይሄን አታረግም? የንጉስ ልጅ ብራዘር፣ ይሄ ንጉሱ ራሱ ሰራተኛ ነው። ንጉሱ ሰራተኛ እሰራለሁ አለ ኢየሱስ። አባቴ የሚሰራል አለ። ክብር ለእግዚአብሔር። ንጉሱ ሰራተኛ ነው። የንጉስ ልጅነት ስራ ፈትነትን አያበረታታ። ይልቁንም ለሌሎች መልካም ምሳሌ ትቶ በጎ ተጽዕኖ በሰው ዘር ላይ ሊያመጣ ይገባዋል። ምኞት በምኞት የሚቋምጥ የሚቃጠል ምኞት ብዙ ሰዎች ቸርች ውስጥ አሉ። ምሳሌ 21:25 ታካችን ምኞቱ ትገድለዋለች ይላል። ታካችን ምኞቱ የትየለሌ ነው። ምኞቱ አንድ ቀዳዳ አይደፍንም። ምሳሌ 21:25 እንዲህ ይላል። ምሳሌ 13 ላይ ደግሞ እንዲህ ይላል። ምሳሌ 13 ቁጥር 4 የታካች ሰው ነፍስ ትመኛለች አንዳችም አታገኝም፣ የትጉ ነፍስ ግን ትጠግባለች ይላል። ምኞት ሶስተኛ የመጨረሻው
ከመጠቅለሌ በፊት በዚህ በተለይ የሰነፍ ስንፍና ምን ያመጣል? ድህነት፣ በምኞት መኖር ብያለው። ሶስተኛው ኃጢአት። ስንፍና ውስጥ የገባ ሰው ለኃጢአት ተጋላጭ። በ17ኛው ክፍለ ዘመን የኖረ እንግሊዛዊ ካህን የታሪክ ሰው ቶማስ ፉለር የሚባል ሰው ነበረ። ቶማስ ፉለር ይሄ በ16 ምናምን ውስጥ የኖረ ሰው ነው። 17ኛው ክፍለ ዘመን ላይ ይሄ ሰው ምን ይላል? በጣም የሚሰራ ሰው፣ ትጉ ሰው በአንድ አጋንንት ይፈተናል ይላል። ሰነፍ ግን የማይሰራው በሌጊዮን ይፈተናል ይላል። እንዳለ አጋንንቱ ተጠራቅሞ እሱ ጋር ነው የሚመጣው። ይሄኛው ከፈተና ውጭ ነው አይልም፣ ግን ብዙ አይደለም፣ ቢዚ ነው ማይንዱ ስራው ላይ። አጋንንትን ቀንስ በመስራት በትጋት አጋንንት መቀነስ ጥሩ ነው። ውጊያ መቀነስ ጥሩ ነው። በትንቢተ ሕዝቅኤል የሰዶምን ኃጢአት ይናገራል። ሰዶም ዛሬ ግብረ ሰዶማዊነት የሚባለው ከዛ ጋር የተያያዘ ነው። ከየት መጣ? ምንድነው ለዚህ ያበቃቸው ስትሉ ሕዝቅኤል 16:49 ነው። በትንቢተ ሕዝቅኤል የሰዶም ኃጢአት ስራ መፍታት፣ ትዕቢት፣ እንጀራ መጥገብ፣ መዝለል እንደሆነ ተጠቅሷል። አንዱ ስራ መፍታት፣ ስራ ሲፈቱ ለምን ይሄን አንሞክርም አሉ። ስራ ሲፈቱ ለሰዶም መገልበጥ ምክንያቱ ይሄው ኃጢአት ነው። ስራ መፍታት እረፍት አይደለም፣ ይልቁንም ኃጢአትን እንድናሰላስል ደግሞም እንድናደርግ የሚጋብዝ መድረክ እንጂ። ቸርች ውስጥ ቼክ ልንገራችሁ፣ በጣም ትጉዎች ችግር ፈጣሪ አይደሉም። በጣም ሰራተኞች ችግር ፈጣሪ አይደሉም። ቤዚ ናቸው። ሲጎበኙ፣ ሲጸልዩ፣ ሲያነቡ፣ ሲንበረከኩ፣ ሲያማክሩ ቤዚ ናቸው። ሌሎቹ ነገር ይሰነጥቃሉ ቁጭ ብለው፣ በዚህ ወጥቶ በዚህ ወርዶ። ስራ መፍታት ረፍት አይደለም፣ ኃጢአትን ይጋብዛል። በሰው ነገር መግባት ከስራ ፈትነት የሚመጣ ኃጢአት እንደሆነ ሐዋርያው ቅዱስ ጳውሎስ በተሰሎንቄ ሰዎች መልእክቱ ላይ ተናግሯል። ሁለተኛ ተሰሎንቄ 3:11 በሰው ነገር እየገቡ ይላል። በሰው ነገር እነዛ የራሳቸውን ስራ እጃቸው ላይ ያለውን መስራት ላይ ነው የሚተጉት። ክፋት፣ ተንኮለኝነት ከስራ ፈትነት የሚመጣ ኃጢአት። ተንኮል፣ ክፋት። አንዳንዱ ኃጢአት ዓለም ውስጥ መገኘቱን እርግጠኛ አይደለሁም። የተንኮል ልክ ታውቃላችሁ። ክፋቱ፣ ተንኮሉ፣ ቂሙ፣ ጥላቻው ለወንጌል ዓላማ ለእግዚአብሔር መንግስት የማይመቹ አሳዳጆች፣ ከተማን የሚያፈርሱ ሰዎች ከስራ ፈቶች የሚወጡ ናቸው። የሐዋርያት ሥራ 17 ነው። የሐዋርያት ሥራ ምዕራፍ 17 ቁጥር 5 ላይ በተሰሎንቄ ከተማ በጳውሎስና በሲላስ ላይ ለመጣው ስደት ትልቅ አስተዋጽኦ ያደረጉት ስራ ፈቶች ናቸው። ምስክር ሆነው ቆሙ። ስራ ፈቶች ማይገቡበት የለም። ይሄን ካልኩ ከስንፍና ለመላቀቅ ምን እናድርግ ብዬ መልእክቴን ላብቃ። ምን እናድርግ? ስንፍና እንዳለ ግን እመኑ። በደንብ ማመን አለብን። ቸርች ውስጥ ተጠርጎ ስንፍና መውጣት አለብን። እንደዚህ ዘመን እግዚአብሔር ለቅዱሳን እድል ሰጥቶ አያውቅም። በኢትዮጵያ ታሪክ ትንሽ በንጉሱ ዘመን፣ ከዛ ደግሞ ደርግን ኖርንበት፣ ከዛ ደግሞ አሁን ያለውን እናውቃለን። በኢትዮጵያ ታሪክ እንደዚህ ዘመን እንዲህ ብለን ጸልየን እናውቃለን። ጴንጤዎች ትልልቅ ተቋማት ላይ መሪ እንዲሆኑ፣ የጌታ ልጆች ኃላፊነት እንዲሸከሙ፣ ትልልቅ ቦታዎች ላይ ስራ እንዲሰሩ፣ ለውጥ እንዲያመጡ ለሀገር እግዚአብሔር ይሄ ቸር ጌታ፣ ይሄ ጸሎት የሚሰማው ጌታ ወረዳ ላይ፣
ክፍለ ከተማ ላይ፣ ዞን ላይ፣ ክልል ላይ የጌታ ስም ተከበረ። ምን ያህል ጌታ ተመሰገነ። ድሮ እምነታችንን ይጠሉታል፣ ህይወታችንን ይወዱታል። እምነታችንን አይፈልጉትም፣ ግን ልጆቻቸው ከኛ ጋር እንዲውሉ ይፈልጋሉ። ጴንጤውን ገንዘብ ያዥ ያደርጋሉ። ለምን? እነሱ አይበሉ አያስበሉ። ይሄ ስም አለ ዘንድሮ፣ እንቀረጥፈው። እነዛም ይጠሩትን ጠርተው ይቀረጥፋሉ፣ እኛ ጌታን እያልን ቅርጥፍ። ብልሽታችን ይሄ ነው አይባልም። ስንፍናው ዳተኝነቱ ተጠቅልሎ መጥቷል። ምን እናርግ? አንደኛው ድካማችንን በመረዳት ንስሐ መግባት። የመጀመሪያው መረዳት። በሚገባኝ ልክ እያገለገልኩ ነው ወይ? እኔ አገልጋዩ እኔ ከትርፍ ጊዜ አገልጋይ እሻላለሁ ወይ? ሙሉ ጊዜው ስም የተሰጠኝ ሰውዬ። አንዳንዴ እነዚህ ትርፍ ጊዜዎች አይቦንሱኝም ወይ? መቦነስ አዲሱ አማርኛ፣ በልጦ መገኘት፣ ተሽሎ መገኘት። ድካማችንን በመረዳት ንስሐ መግባት። እድሜ ቀልድ አይደለም፣ ያልፋል። ነጭ አላበቀላችሁ ታበቅሏታላችሁ። ጸጉራችሁ ያልሸሸ ይሸሻል። ምርኩዝ ማትጠቀሙ ትጠቀማላችሁ። ቀን ጠብቆ ይመጣል። በኢየሱስ ስም ውደቅ ብትለው ይመጣል። ምን ያህል ተጠቀምክበት? ደግሞ ቢመጣ ምን ካልሰራህበት፣ ራስን ካስረጀው አሁንም ምንም ለውጥ የለም። ድካማችንን በመረዳት ንስሐ መግባት። ራእይ 2:5 ላይ ከወዴት እንደወደቅ አስብ ይላል። የመጀመሪያው ግንዛቤ ነው። አልነቃንም፣ እንንቃ። ጊዜያችንን እንደሚገባ አልተጠቀምንም። እየተጠቀምን አይደለም። ጊዜ እድሜያችን ነው። አንዳንዶች ጊዜ ወርቅ ነው ይላሉ። ጊዜ ወርቅ አይደለም፣ ጊዜ እድሜ ነው። ወርቅማ ቢጠፋብህ ከእጅ መልሰህ ትገዛዋለህ። ትናንትን ግን አትገዛውም። ሞተ፣ አለቀ፣ አለፈ። እስከዛሬ እንደዋዛ በስንፍና ስላልተጠቀምንበት ጊዜ ንስሐ እንግባ። እገሌ ነው እገሊት ናት እያልን እያመካኘን ለስንፍናችን ሽፋን በሰጠንበት ነገር ሁሉ ንስሐ እንግባ። ሰይጣን ራሱ ኢንተርቪው ተደረጋሉ። ማን እንዳረገው አላውቅም። እንደው በጣም የሚያበሳጭ ነገር ምንድነው ብለው ጠየቁታል። እኔ በጣም የሚያበሳጨኝ እነዚህ ጴንጤዎች ሁሉንም ነገር ሰይጣን አረገው፣ ሰይጣን አሳሳተኝ ሲሉ ነው። ብርጭቆም ሲሰበር ሰይጣን እግዚአብሔር ይገስጽ። እኛ ያልተጠነቀቅንበትን ሰይጣን ሁሉ በሁሉ አይደለም፣ ሁሉ በሁሉ የሰራዊት ጌታ እግዚአብሔር። ስንፍና መረዳት፣ ንስሐ መግባት። ሁለተኛው ካለንበት ሁኔታ ለመውጣት የበኩላችንን ጥረት ማድረግ። ወገኖች ካለንበት ሁኔታ ለመውጣት የበኩላችንን ጥረት ማድረግ። ስንፍናም ትጋትም ልምምድ ነው። ልምምድ ምን ያህል በሙሉ ኃይላችን ለመስራት ጥረት እያደረግን። አብሮን የሚወለድ አይደለም ስንፍና፣ አብሮን የሚወለድ አይደለም ትጋት። ቀስ በቀስ የምንለማመደው ልክ እንደ ጂምናስቲክ የምንለማመደው ነገር። ስንፍናንም ሰው ይለማመዳል፣ ትጋትም ይለማመዳል። ትጉዎች ለመስነፍ አይችሉም። ለምን? ትጋት ሀቢት ልማድ ስላደረጉት። አምላካችንን ለመምሰል ራስን ማስለመድ ያስፈልጋል። እርሱ ትጉ ነው። ኢየሱስ ክርስቶስ እኮ በምድር ላይ ያገለገለው 3 ዓመት ተኩል ነው። አገልግሎቱ የኖረው 33 ዓመት ተኩል። ግን የአገልግሎቱን የልጅነቱ ወራት በ8ኛው ቀን ወደ መቅደስ ሄደ። የግርዘት ጊዜ እንደሱ ለካህን የሚታይበት ጊዜ ስለሆነ በልጅነቱ ወራት ወደ ግብፅ ተሰደደ። በ12 ዓመቱ በምኩራብ ታየ። ከዛ 30 ዓመት ላይ ነው ተጠመቀ። በዲያብሎስ ተፈተነ፣ አገልግሎት ጀመረ። 3 ዓመት ተኩል
አገልጋይ ያፈራው ብዙ ድንቅ ታምራት ያደረገው በ3 ዓመት ተኩል ትልቅ አሻራ ትቶ በመስቀል ሞት ከአብ ከላይ የመጣበትን ተልእኮ ፈጽሞ ሄደ። ተፈጸመ አለ ኢየሱስ። ዛሬ ቤተክርስቲያን ውስጥ የቤተክርስቲያን መሪዎች፣ የአገልጋዮች የአገልግሎት ዘመን ኢየሱስ ካገለገለበት ይበልጣል። የጊዜ ጥረት ነው ማለት አንችልም። አይቻልም። አንድ የቤተክርስቲያን መሪ፣ አንድ ዲያቆን ለመጀመሪያ ጊዜ 4 ዓመት ከዛ ደግሞ ሁለተኛ ቢመረጥ 8 ዓመት ይላል። ኢየሱስ 8 ዓመት አላገለገለም፣ 3 ዓመት ተኩል። 4ቱም ይበልጣል ማለት ነው። ጉዳዩ ቀንም ማታንም መጠቀም ነው። እሱ ሲጸልይ ያድራል፣ ቀን ደግሞ ያገለግላል። በጣም ያገለግላል፣ ያስተምራል። በዘመናት መካከል ያመለኩት ያገለገሉት በስንፍና የማይከሰሱ ናቸው። ዕብራውያን 11ን እዩ። የሚያስቆማቸው አልነበረም። ለስንፍና ቦታ የላቸው። እነዚህ ሁሉ አምነው ሞቱ ይላል ቁጥር 13 ላይ ዕብራውያን 11 አምነው ሞቱ። አምናለሁ ማለት ማንም ይላል። የእነርሱ ግን ከስንፍና የወጣ በስራ የተገለጠ እምነት። ታላላቆች ታናናሾች ትጋት መታወቂያችን ይሁን። ወላጆች ልጆቻችሁን በሁለንተናዊ አቅጣጫ ትጉዎች እንዲሆኑ አስተምሩ። በጣም መስራት ይጠበቅብናል። አንዳንድ ልጆች ትምህርት ላይ ነው የሚያተኩሩት፣ ጸሎት ላይ የሉም። በዚህ ዘመን ለነገሩ ጾም ጸሎት የማያውቅ አገልጋይም ይኖራል። በዘመኑ አንድ ቀን ጾሞ ማያውቅ፣ ጾም ጸሎት ቅጣት የሚመስላቸው ወላጆች ልጆቻችሁን አስተምሩ። ቤት መጥረግ፣ መኝታ ማንጠፍ፣ መስራት ይማሩ። አሁን የወላጅ አስተዳደግ ልጅ የሚያሳድግበትም 7 ልጃገረድ ቤት ውስጥ እያለ 2 ሰራተኛ ይቀጠርላቸዋል። እነሱን ቀስቅሶ የሚያበላ ሞደርን ዴይ ልጅ አስተዳደግ ይሄ ነው። እንጀራ መስራት መጋገር የማያውቁ ክብ መስራት አይችሉም። አበባ ነው የሚያስመስሉት። አይችሉም። ሰርቶ መብላት ኃጢአት ነው እንዴ? ሰርቶ መብላት እኮ ኃጢአት አይደለም። በትምህርት ቤትም በቤትም በውጭም በአገልግሎትም በሁሉ አቅጣጫ ሁለንተናዊ እድገት እንዲኖራቸው ልጆቻችን ላይ ኖረን እናሳያቸው ከምንላቸው ይልቅ ትጋት። ባንቺ ህይወት ላይ ያላየችውን ጸሎት ልጅሽ የጸሎት ሰው መሆን አትችልም። በትእዛዝ ልጆቻችን የጸሎት ሰው ማድረግ አንችልም። ቤታችን ይጸልያሉ፣ ቤታችን መጽሐፍ ቅዱስ ይነበባሉ፣ ቤታችን እንተጋገዛለን ወይ? መስሪያ ቤታችን እንዴት ነው? ትጋት አለ ወይ? ሌላው ከማያምኑት ይልቅ የምናምን ጌታን አውቃለሁ የምንል በትጋት አስመስክረናል ወይ ክርስትናችን? የመጨረሻው ሶስተኛው ከስንፍና ለመላቀቅ ማድረግ ያለብን 2 ነገር አንስቻለሁ። ሶስተኛው ለሁሉ እንደ ስራው እንደሚከፈል ጠንቅቆ ማወቅ። ሰውን እንዲች ተጠማዞ ሸውዶ ማለፍ ይቻላል። የማይሸወደዋል፣ የማይታለለዋል። አንዳንድ ሰዎች በጣም ረቂቅ ነው እንትናቸው። አለቃ ሲመጣ ጠብርግፍ የሚሉ ሌላ ጊዜ ስራ ዞር ብለው የማያዩ በጣም የታይታ ሰዎች ውጭም ቸርችም ውስጥ ያሉ የሚመስሉ አስመሳዮች። ዘንድሮ ድራማ ማየት ከፈለጋችሁ ቲያትር ቤት አትሄዱ፣ ቸርች ውስጥ አለ። ለሁሉም እንደ ስራው የሚከፍል ጌታ አለ። በቤተ ክርስቲያን ይሁን በመስሪያ ቤት መሪዎች፣ አለቆች አሉ። ይሁን እንጂ ከሁሉም በላይ እግዚአብሔርን አውቃለሁ ለምንል ሁሉን የሚያይ አምላክ እንዳለ ገብቶን የትጋት ተምሳሌት መሆን ይጠበቅብናል።
ሁለተኛ ቆሮንቶስ 5:10 እንዲህ ይላል፣ መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናልና። እንገለጣለን፣ እሱ ፊት እንቆማለን፣ ስራችን ይመዘናል። የመጨረሻው መጽሐፍ ራእይ ምዕራፍ 22 ቁጥር 12 እነሆ በተሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። ምንም ግልጥ ነው ይሄ ነገር፣ ሰም ወርቅ የለውም። እንደ ስራው ቅድስናው፣ ጽድቁ፣ ትጋቱ፣ የእግዚአብሔርን ነገር ሽክና አድርጎ በጥንቃቄ ማገልገሉ ይታያል። ይህን ማወቅ በትጋት እንድናገለግል በቀኑ መጨረሻ ሸላሚው እርሱ እንደሆነ ገብቶን በንጽህና ስራችንን እንድንሰራ ይረዳናል። ይህን ካልኩ መጨረሻ አንድ ጥቅስ አንብቤ ላብቃ። ምሳሌ 24 ከ30 እስከ 32 ምሳሌ 24 ከ30 እስከ 32 እንዲህ ይላል፣ በታካች ሰው እርሻ ምሳሌ 24 ከ30 እስከ 32 በታካች ሰው እርሻ አእምሮ በጎደለውም ሰው ወይን ቦታ አለፍኩ። እግር መቼ የማይወስድበት ቦታ የለም። በታካች ሰው እርሻ ምሳሌ 24 ከ30 እስከ 32 በታካች ሰው እርሻ አእምሮ በጎደለውም ሰው ወይን ቦታ አለፍኩ፣ እነሆ ሁሉን እሾህ ሞልቶበታል፣ ፊቱንም ሳማ ሸፍኖታል፣ የድንጋዩም ቅጥር ፈርሷል። መጨረሻ ላይ እንዲህ ይላል፣ ተመለከትኩና አሰብኩ፣ አየሁትና ተግሳጽን ተቀበልኩ ይላል። አዲሱ መደበኛ ትርጉም ያየሁትን ነገር አወጣው አወረድኩ፣ ካስተዋልኩትም ትምህርት አገኘሁ ይላል። ዛሬ አረም ይኖረው ይሆን ስራችን? ታካቹ ሰው አረም ሞልቶበታል እርሻው። አረም ደግሞ ካለ ፍሬው ይቀንሳል ወይም አይኖረውም። እግዚአብሔር የሰማነውን ይባርክልን። እንጸልይ።